እርግቤ የሀናን አባት ወይዘሮ ሜላ ሕክምና እንዲጀምሩ በማድረጓ በጣም ከፍቷታል። እኔን እንኳን ልጇን በትክክል አቆላምጣ ሳጠራኝ ይቺ ሰራተኛዋን አቆላምጣ ትጠራለች እንዴ በማለትም ግራ ተጋብታለች። እናት ለብሳ የሀናን አባት ልታሳክም ስትወጣ ያችም ደግሞ ከወጣችበት ስትመለስ መንገድ ላይ ይገናኛሉ። እንዴ እማዬ የት ለመሄድ ነው ይህንን ያክል የለበሽው ብላ ትጠይቃለች። ወይዘሮ ሜላም አይ እርግቤ የሀናዬን አባት በጣም ስላመማቸው ሕክምና ለመጀመር እነሱ እንዲጀምሩ ለማድረግ እየሄድኩኝ ነው እያለች ነበር። ነገሩ ይቺ እርግቤ የምትባለው ውስጧ ጥሩ ነገር ስላላሰባ ግሯ ቢገባትም ነገር ግን ደግሞ እርግቤ ወንድምሽስ እያለች ነበር። እናትም በቃ አሁን ግቢ ምሳ ሰላምዬ ትስጣሽና ብይ። ግን እሺ አንቺስ የት ነው ይህንን አክል ለብሰሽ? የሀንዬ አባት ሕክምና ሊጀምሩ ስለሆነ ሀንዬ ማናት? ሀንዬ የቤታችን ሰራተኛ የቤታችን ሰራተኛ ሀንዬ ስትያት እኮ ግራ ገብቶኝ ነው እንዴ ሀሴትዬ እያለች ነበር። ግን እማ እኔ እኮ ልጅሽ አይደለሁኝም አይደል? አይ ለምን እንደዛ አልሽኝ ልጄ? ወይ እኔ እኮ እርግቤ አትይኝ ሲለሽ ሁልጊዜ እርግቤ ትይኛለሽ። በቃ የኔ ልጅ ማንም ብዬ ጠራሁሽ ማንም፣ ዋናው ወደ ህይወቴ መምጣትሽ ነው። አይ እኔ እኮ ትጠልኛለሽ ማለት አይደለም። ነገር ግን ደግሞ እርግቤ ስትሉኝ ያራቃችሁኝ ነው የሚመስለኝ። እማዬ የማይከፋሽ ከሆነ ግን አብራችሁ ቢመጣ። አይ አይሆንም፣ ምን በወጣሽ ልጄ፣ አንቺ ቤት ግቢ፣ እኔ ሄጄ እመጣለሁ እያለች ልጁም ሳማ እናትን ተሳሲሞ እናት ወደ ሕክምናውን ትቀጥላለች። እርግቤ ቤት ትገባለች። እርግቤ ይሄ ነገር ግራ ግቤ ተደርጓታል። እንዴትስ የኔን ስም አንድ ቀን አቆላምጣ ሳትጠራኝ ይቺ ሰራተኛ ተብዬዋን ስም በዚህ ያክል አስሬ ሀናዬ የምትለው ነገር ብላለች። ቆይ ይቺ ሴትዮ ምን ለማድረግ እየሞከረች ነው? ሆን ብላ ነው እንደ እየተጫወተብኛለ? አክስቴ አሁንማስ ሊዋረድ ነኝ መሰል። የኔን ስም እንኳን በቂጦ መጥራት ሳታቀበት ይህንን ያክል ሀንዬ የምትለው ይቺ ሴትዮማ የተቀበለችኝ አይመስለኝ። አክስቴ አሁንማስ ሊዋረድ ነኝ መሰለኝ እያለች ትገኛለች። አሁን እኔና ይቺ ልጅ ምናችን ነው የሚመሳሰለው? ሰዎቹ በእርግጥ አይናቸውም አያይ እያለች ፎቶውን አይታ ያው ውስጧ ነገሩን ሁላ ስለሚያውቀው ሰዎቹ ግን አይናቸውም አያይ እያለች ወደ አክስቷ ትደውላለች። ሄሎ አክስቴ እንዴት ነሽ? አለሽ? አለው እያለች ነበር ሰላም ማለት እርግቤ ስልክ እየደወለች። ግን እኔማ ሳልዋረድም አልቀር እያለች ፎቶውንም አንስታ እንዴ አሁን ይችን ልጅና እኔ ምናችን ነው የሚመሳሰለው ትላለች። ከዛም የቀጥለው የሀና አባት ከሕክምናውን ሄዶ ተመልሰዋል። ነገር ግን ደግሞ መርፌ የተወጉበት ቦታ በጣም አማቸዋል። ያሲርም እንደዛው አለ። አይ ይሄማስ በጣም አመመኝ እያሉ ነበር። አሲር ደግሞ እንዴ ለአንዲት መርፌ ነው እንዴ እንደዛ የምትሆነው? አይ እኔ እንኳን በመርፌ ሳይሆን በጦር ወጋኝ ነው የሚመስለው። እስከ ዛሬ የሚታከምበት ሐኪም ሁላ አባባ እንዴት ነው አማሞት እንዴ እያላ እያባበላ ነበር ሚያክመኝ። አሁን ደግሞ ይሄ
ሱሪን እንኳን ዝቅ መድረቅ አልጠበቀኝም። ወጋኝ ወጣ። ምን አይነት ሰው እንደሆነ ራሱ ሳላየው በቃ አብሽር አንዳንዴ እኮ ያጋጥማል። አይ ይሄ ሐኪም እስከ ዛሬ አይቼው አላውቅም እንደዛ አይነት ነገር። ይሄ አሁን ሰው ነው ወይስ ደሞስ ምንድን ነው? ይሄ አሁን ገባ ወጋ ወጣኝ። መልኩን እንኳን በቅጡ ሳላየው አሲር ይሄ ነገር አልሆነም እያሉ ነበር። በቃ ይሻሎታል አይዞት ፋዘርዬ እያላ ነበር አሲርም። የሀንዬ አለቃ ግን አሲር የሀንዬ አለቃ ምን ሆነች? አይ ምንም አልሆነችም። የሆነ ቦታ አይቻታለሁ ይመስለኛል። እንዴ ማለት? አይ ከሰው ጋር ተመሳስሎበት ይሆናል እንጂ እሷን ከየት አዩታል? አይ አዲስ አልሆነችብኝም። በሆነ ቦታማ ያየኋት ይመስለኛል። ብቻ አዲስ እንዳልሆነችብኝ እርግጠኛ ነኝ። አይ ፋዘርዬ እያለ አሲርም መሳቅ ጀምራል። በቃ ከሌላ ሰው ተመሳስሎ ይሆናል እያሉ በዛን ሰዓት እሺ በቃ እኔ አሁን መድኃኒቱን ሄጄ ላምጣ ወረቀቱን ስጣኝ እያላ ነበር። በቃ እሺ ቶሎና ግን ሳንቲም ይዘሃል እንዴ? አዎ ሀና ያሰጣችኝ ሳንቲም አለኝ እያለ አሲርም ለመድኃኒቱ ለመግዣ ይወጣል። ከዛ የሚቀጥለው በጣም ይቅርታ እትዬ አደከምኮት አይደል እያለች ነበር። አንቺስ አንቺ አይደክመሽም? ሰው አይደለሽ እንዴ? ነይ በይ ተቀመጪ። አይ እኔማ ለራሴ ጉዳይ አይደለም እንዴ እያለች ነበር። አረ እትዬ ችግር የለም እኔ አልደከመኝም። እጆትን አታጥባለሁ ከዛ ደግሞ ምግብ አመጣለሁ እያለች ነበር ሀና። አይ አይሆንም ነይ ተቀመጪ፣ ዛሬማ ሰላም ታስተናግደናለች አልኩሽ፣ በቃ ተቀመጪ እያለች ነበር ወይዘሮ ሜላ። እትዬ ግን እርሶን ሲያዩት ሐኪሞች እንዴት ነው የሚንቀጠቀጡ? ለኔ ብለሽ ነው እንዴ ሀናዬ? ለገንዘቤ ብሎ ነዋ። ለጉንፋኑም ለምንም እየሄዱ ስለማይገዙ ነው። ወይ ጉድ! ግን እኔ የሚልሽ ሀና አባትሽን የሆነ ቦታ የማውቃቸው ነው የሚመስለኝ። ሳያቸው ምንም ፊታቸው አዲስ አልሆነብኝም። እኔ እንጃ የት ነው የምትተዋወቁት? ግን እኔም አላወቅኩም። ግን ደግሞ በማልክ ምንም አልተሳሳትኩኝም። እንደዛ ነው አይደል እትዬ? እኔ እንጃ ምናልባት ህመሙ እንትን በላቸው ወይም ደግሞ እርጅናው እንትን አደርጋቸው እንደሆነ እንጂ ማልካቸው ምንም አልተቀያየረብኝም። ሰላም የለችም እንዴ? በዚህ አይነት እንኳን የቤቱን ሌባ ቢገባ ምንም እንትን የሚሉት ነገር የለም እያለች ወይዘሮ ሜላ ሰላም ብላ ትጠራለች። ቆይ እትዬ እኔ ሄጄ ልጥራቸው እያለች ሀናም ተነስታ ትሄዳለች። ነገር ግን በፊቱን ፈቶውን እያየችና ግራ ተጋብታ ነበር። ይሄ ነገር እንዴት ነው? የኔ እናት ናት እንዴ ወይስ ደግሞ ምን እየተካሄደ እንደሆነ እኔ እኮ ግራ እየገባኝ ነው። እኔ ልጅ ነኝ እንዴ? እሷ ለኔ እናት ናት እንዴ? ብላ ፈቶውን አይታ ግራ ግብት ብሏት ነበር። አሁንም ደግሞ ይህንን ሴት ትጠይቃት እናት ነው እንዴ? እንደዛ ነው እንዴ እያለች ነበር። አዎ እኔ እኮ ሳያቸው አዲስ አልሆነብኝም በማለትም አሁንም ግሬም ብላለች፣ ተገርማለች። በቃ እኔማ አልተሳሳትኩኝም፣ ይቺማ እናቴ ናት። እኔ እኮ ልጅ ነኝ፣ ይቺ እርግቤ የምትባለው ብላ
ውስጡ ለውስጧ እያሰበች እያሰላሰለች እሺ በቃ ሰላም እጠራታለሁ ብላ ተነስታ ትሄዳለች። ሀና ፎቶውን አንስታ እያየች ሰላም ቆጮ ባለችበት እኔ ይህንን አላምነን ብላ ስቅስቅ ብላ ልታለቅስም እየሞከረች እንዲሁም ደግሞ ማልቀሷንም እንዳያውቁባት ድብቅ አድርገዋለሁን ብትልም አልቻለችም። ሰላም ግራ ተጋብታ ሀና ምን ሆነሽ ነው? ሀና ምን ሆነሽ ነው? እስከ ተይኝ ሰላምዬ ጉድ ሆኜልሻለሁ። ቆይ አንቺ ቪዲዮ ስታይ ምን አይተሽ ነው? እንዴት ነው ይህ ሰውዬው ይህንን ነገር ሁላ በአደባባይ ቢያደርገው ምን አለበት? ምን ነውስ በልጅነቴ የሆነ ነገር ቢሆን ኖሮ ወይኔ አምላኬ ብላ በቃ በሩን ከፍታ እየሮጠች ትወጣለች። ሰላምም ግራ ቢገባትም ሀና ብትልም ሀና ምን ነው ይህንን ሳያሳየኝ በልጅነቴ የሆነ ነገር ባደርገኝ ኖሮ ይሄ ሰውዬውስ ምን አይነት ሰው ነው በአደባባይ እንደዛ የሚያደርገው ነገርስ ብላ ግራ ግብት እያላት ልጅም ማልቀስ ሀናም ማልቀስ ጀምራለች። ሰላምም ግራ እየገባት ሀና ብላ ደጋግማም ሀና የምትጠራት ተይኝ በቃ ሰላምዬ ብላ ከክላሱ መውጣት ከዚህ ክላስ መውጣት አለብኝ ብላ ከክላሱ መውጣቱን ምርጫዋን አድርጋ ሮጣት ይወጣለች። ከዛ የሚቀጥለው አሲሪና የሀና አባት ሕክምናው እየሄዱ እያለ ሰላም ትደውላለች። አንተ ደግሞ እንዴት አዳርክ ታማኙ ሌባ እያለች ነበር። አንቺ ደግሞ ምን እያልሽ ነው? ታማኙ ሌባ ማለት ስሙን ወደድከው እንዴ? ድሮ ታማኙ ሌባ የሚለው ፊልም ስላየሁኝ ነበር። ለዛ ነው። አይ ለዛ ነው። እሱን አይተሽ ነው እንዴ ያለ ስሜን ስሜት ተሰጪኝ? አይ አይደለም፣ ስሙ ላንተ ይመጥናል ብዬ ነው። ሀና እኮ ነገረችኝ። ምን ነገረችሽ? ገንዘቡን እንደሰጣሃት ነው። አይ ታማኝነት የሚባል ነገር አለ እያላት ነበር። ግን ደግሞ አንተ ይህንን ያክል ቁም ነገረኛ ነው ማለት ነው? አይ እኔ እኮ እውነቱን ልንገራ ገንዘቡን እየሰጣሁት ያለው አማራጭ ስላጣሁኝ እንጂ ገንዘቡን ትሰጣታለህ ሙሉ በሙሉ ታደርሳለህ ብዬ አልነበረም እያለች ነበር። አይ እኔ እኮ ከራሴ እንዴት እንደታገልኩኝ እንዴትስ እንደሆንኩኝ እንዴት እየሰጣኋት ብታውቂ ኖሮ ለምን ምን ሆንክ? አይ ከራሴ እንደዛ ከራሴ ተጣልቼ ነው ልስጣት አልስጣት እያልኩኝ እያላ አይ በጣም ጥሩ ነው። በጣም ጎበዝ ልጅ ነህ። በጣም ነው ማመሰግነው። በቃ እሺ በይ ቻው በቃ እያላት ነበር። እቺ ደግሞ ማናች? እቺ ማናት? አሁን በስልክ የምታወራት ናታ። እሷን እንተዋት። እሷ የሆነች አድርቅ ነገር ናት። ግን አንተ ደግሞ የምትጠይቀውን ጥያቄ ላለመመለስ የማትፈነቅለው ድንጋይ የለም። በቃ እርሶ እኮ ጥያቄውን ከጀመሩ እንደ ፍርድ ቤት ነው። ቶሎ እንትን አይሉትም። በቃ አሁን እንሂድ እያላ ነበር። አሲርም ሲሄዱ አብሮ ሲሄዱ ይህንን ስልክ ሲጠራ ይቺ ደግሞ ማናት ሲሉት ነው አሲር እንደዛ የሚለው ራሱን ለማስለቀቅ ነገሩን ወደ ሌላ ለማዞር እንዲሁም ደግሞ አባትም ይህንን አውቀውበታል። ለማንኛውም የዛሬ ቪዲዮ ይህን ይመስል ነበር። ሁላችሁንም አመሰግናለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮቹም እንደዛው ላይክ ሼር እያደረጋችሁ ብታበረታቱ ደስ ይለኛል። እስቲ የሀና ነገር ምን ይሆን እናቷን እንዲሁም ቤተሰቦቿን አግኝታ ከነሱ የምትጨመር ይሆን ወይስ ደግሞ ይቺ እርግቤ የምትባለው ተዋርዳ የምትመለስ ይሆን ወይስ እንዴት እንደሆነ እስከ መጨረሻው አብረን የምንከታተል ይሆናል።
ለዛሬ ይሄ ይበቃናል። በያላችሁበት ደግሞ ሰላማችሁ ብዛ እያልኩኝ በአዲስ እስከምንገናኝ ድረስ ቼር ቆዩልኝ። ለድምፄ በጣም ይቅርታ፣ ትንሽ ጉንፋን ይዞኝ አልሰሙንም።